ጃዋር እናቱ አማራ አባቱ የመኒ ነው ማለቱ ሲጀመር ማረጋገጫው ምንድነው? ቢሆንስ ምንድነው ችግሩ? እርሶ ዘረኝነትን ይጠላሉ ወይስ በሞጋሳ የሚሰጠው በምንም አያምኑም ወይ? እናቱ አማራ ከሆነች በቃ ይሄ ሰው የኢትዮጵያዊ ነው እና መልሰው እርሶ ራስዎት በተለያየ መልኩ ዘረኝነት ውስጥ የሚነከሩበት አንድ ሰው ሳይመርጥ በተወለደበት ዘሩ ወይም ማንነቱ ብቻ ከባለ ጉዳይነት ለመሰረዝ የሚያደርጉት ጥረት ልክ ነው ወይ? ጃዋርን ያነሳውበት ምክንያት ምንድነው? አንደኛ በግልጽ እንነጋገር ከተባለ ጃዋር አያገባውም በኢትዮጵያ ፖለቲካ። በ2003 የዜግነት ህግ መሰረት አንድ ሰው ጣምራ ዜግነት አይኖርም። ጃዋር አሜሪካዊ ነው። አሜሪካዊ የሆነ ሰው በምጣኔ ሀብት በፖለቲካ በማህበር የመንን ብንተው አሜሪካዊ መሆኑን አሜሪካዊ ለመሆኑ ማስረጃ አግኝቷል? አለ፣ በደንብ አለ። አሜሪካዊ ዜግነት አግኝቶ በስነ ስርዓት ከተጠያቂነት በሚያድኑት ልክ መረጃ አሉት? አለ አለ። ጃዋር እናቱ አማራ አባቱ የመኒ ነው ማለቱ ሲጀመር ማረጋገጫው ምንድነው? ቢሆንስ ምንድነው ችግሩ? እርሶ ዘረኝነትን ይጠላሉ ወይስ በሞጋሳ የሚሰጠው በምንም አያምኑም ወይ? እናቱ አማራ ከሆነች በቃ ይሄ ሰው የኢትዮጵያዊ ነው እና መልሰው እርሶ ራስዎት በተለያየ መልኩ ዘረኝነት ውስጥ የሚነከሩበት አንድ ሰው ሳይመርጥ በተወለደበት ዘሩ ወይም ማንነቱ ብቻ ከባለ ጉዳይነት ለመሰረዝ የሚያደርጉት ጥረት ልክ ነው ወይ? ጃዋርን ያነሳውበት ምክንያት ምንድነው? አንደኛ በግልጽ እንነጋገር ከተባለ ጃዋር አያገባውም በኢትዮጵያ ፖለቲካ። በ2003 የዜግነት ህግ መሰረት አንድ ሰው ጣምራ ዜግነት አይኖርም። ጃዋር አሜሪካዊ ነው። አሜሪካዊ የሆነ ሰው በምጣኔ ሀብት በፖለቲካ በማህበር የመንን ብንተው አሜሪካዊ መሆኑን አሜሪካዊ ለመሆኑ ማስረጃ አግኝቷል? አለ፣ በደንብ አለ። አሜሪካዊ ዜግነት አግኝቶ በስነ ስርዓት ከተጠያቂነት በሚያድኑት ልክ መረጃ አሉት? አለ አለ። ወያኔ የሚባለው አለ ወይ? አሁን በደንብ አለ። ማን ነው ወያኔ? ወያኔ ማለት ህዝባዊ ወያነ ሓርነት ትግራይ ህወሓት እያልን ነው እናውራ። እንደሱ አሁን በፎርማል ስሙ የራሴ አረዳድ አለኝ። እርሱ የሚያደርጉት ንግግር ከጥላቻ እንድንርቅ እርስ በርስ እንድንተባበር እንድንተጋገዝ ነው። ለወያኔ ሲሆን በርሶ ገለጻ ነው። ለህወሓት ሲሆን ለምንድን ነው ማይሰራው? ያልተረዳነው ነገር ምንድነው? ወያኔ ራሱ ወያኔ ብሎ ነው የሚጠራው። የናዚ ፓርቲን ደግሞ ዘመን ቢያልፍም ልትወደው አትችልም። ስለዚህ በተመሳሳይ ህወሓት ላይ ጥላቻ አለኝ እስከሚያቆም ድረስ ጥላቻን በውስጡ የሚያሳድር አካል ወያኔ በነገራችን ፍቅርን እንዴት ይሰብካል? ወያኔ ነው ጥላቻ የሆነ አንድ እንደውም ምንድነው ፍቅር ያሸንፋል የሚል አንድ እንትን አቋቁማቸዋል። ማህበር አላችሁ። ፍቅር ያሸንፍ ዘንድ ደግሞ ትልቅ አምባሻ ጋግራችሁ መቀሌ ላይ ልትቆርሱ እንዳሰባችሁም የሆነ መረጃ ተመልክቻለሁ። ትክክል። የእርሱ ውስጥ ጥላቻ ኖሮ ምን ያረጋል ያምባሻ? እዚህ ጋር ትልቁ ስህተት ህዝብን አይደለም የጠላሁት። እንኳን ደህና መጡ መምህር። እንኳን ደህና ቆይኝ። ደህና እንግዲህ ቀደም ሲል ለተመልካቾቻችን ለማስተዋወቅ እንደሞከርኩት መራራ እውነት በኢትዮጵያ ታሪክ የሚለውን መጽሐፍ ጨምሮ መጽሐፉ ላይ የተነሱ ርዕሰ ጉዳዮችን ተንተርሰው በርከት ባሉ መድረኮች ላይ ብዙ ንግግሮችን ሲያደርጉ ተደምጠዋል። መነጋገሪያ በሆኑ ርዕሰ ጉዳዮችም ይታወቃሉና እነዛን በተመለከተ መወያየት እንዲመቸን ያው ከብሔርተኝነት ብንጀምር የተሻለ ይመስለኛልና የብሔርተኝነት መረዳቱ የእርሱ አረዳድ ብሔርተኝነት ላይ ምንድነው? እንግዲህ ብሔርተኝነት የተለያዩ ትርጉሞች አሉት። በአንድ በኩል የኔ ማህበረሰብ ወይም ደግሞ የኔ ብሔር የተሻለ ነው የሚል በእንግሊዝኛው ቾቨኒስት የሚሉት ብሔርተኝነት አለ። ስለዚህ ለዛ ብሔረሰብ ወይም ደግሞ ለዛ ማንነት የበላይነት የሚታገል ለምሳሌ ለዚህ አይነተኛ መገለጫ የሚሆነው ሂትለር ነው። በሌላ በኩል ደግሞ ሁሉንም ጠቅልዬ ሊያዝ የሚል ቶታሊታሪያን የሆነ አመለካከት አለ። ከምግብም ከመጠለያና ከልብስ አልፎ የሰውን ጭንቅላት ጭምር ለመቆጣጠርና የራስን ብሔር ማንነት በሌላው ላይ ለመጫን የሚደረጉ ጥረቶች አሉ። ከዚህ ውጭ ደግሞ ብሔርተኝነት ለምሳሌ ሶማሌዎች በተለያዩ ግዛቶች ውስጥ ነው የሚገኙት። እነዚህን አንድ ላይ የማሰባሰብ ፍላጎት ያለው ብሔርተኝነት ወይም ኢሪደንቲዝም የምንለው አለ። በእኛ ሀገር አረዳድ ላይ ደግሞ ሁለት አይነት ብሔርተኝነቶችን ማስቀመጥ ፈልጋለሁ በግሌ ካለኝ እይታ። አንደኛው ኢትዮጵያዊ ብሔርተኝነት ነው። ኢትዮጵያን እንደ አንድ ኔሽን ብሔር የሚለው ነገር ሀገር ከሚለው ጋር ስለሚገናኝ እንደሱ ይዞ ኢትዮጵያዊ ብሔርተኝነት አንድነትን የሚያቀነቅን ብሔርተኝነት የመኖሩን ያህል በሌላ በኩል ደግሞ የዘውግ ብሔርተኞች አሉ። በአማራ በትግራይና በኦሮሚያ አካባቢ የሚታዩ የዘውግ ብሔርተኞች አሉ። ስለዚህ ለኔ ብሔርተኝነት አሉታዊ ተጽዕኖ ያለው የብሔርተኝነት መልክ አለ። አዎንታዊ ተጽዕኖ ያለው ደግሞ ከጭቆና ለመላቀቅ የሚደረጉ ትግሎችም ብሔርተኝነት ተብለው ሊወሰዱ ይችላሉ በዓለም አቀፍ። በጥቅሉ አሁን እዚህ ሀገር ላይ የዚህ የብሔርተኝነትን ጉዳይ
ወይም ደግሞ የማንነት ፖለቲካን ከጎሳ ፖለቲካ ጋር ቀላቅሎ የማየት አዝማሚያ በስፋት ይስተዋላል። ስለሆነም አንዱን ይዞ መታገል ይሄ ተገቢ ያልሆነውን አሉታዊ ገጽታውን ለምሳሌ በአሜሪካዊ ማንነት ውስጥ ሆነው ማርቲን ሉተር ኪንግ ያደረጉት የጥቁርን ጭቆና የተዋጉበት የታገሉበት መንገድ አለ። ስለዚህ የተጨቆነን አካል ነፃ ለማውጣት የሚደረግና ፍትሃዊ የሆነ የብሔርተኝነትን አስተሳሰብ ማስረጽ ተገቢ ሆኖ ሳለ ከጎሳ ጋር በመቀላቀል እንዳለ ብሔርተኝነት የሚባለው አስተሳሰብ በራሱ ከዚህ ሀገር እንዲወገድ ከመሻት አይነት ነገር ይመስላል የእርሶ ትርክት የሚሉ አካላት አሉ። አሁን ማርቲን ሉተር ኪንግ ጁኒየር ያው ሲኒየሩ ሳይሆን ማርቲን ሉተር ኪንግ በሚታገልበት ወቅት ጥቁሮች እንደ ሰው አይቆጠሩም ነበር። ትምህርት ቤት ከነጮች ጋር የሚማሩበት ሁኔታ አልነበረም። በአጠቃላይ የተገለሉ ነበሩ በማህበራዊ ምጣኔ ሀብታዊ እንዲሁም ፖለቲካዊ መስተጋብር ውስጥ። ምርጫ ውስጥ እንኳን መሳተፍ የጀመሩት በ1971 ነው። በ1960ዎቹ ማርቲን ሉተር ኪንግ ያደረገው ትግል እንትን አለ። በኢትዮጵያ ስንመለከት ግን እንደሱ አይነት ድባብ አልነበረም። ከዛ ብሔርተኝነት ጋር ልናያይዘው የምንችለው እሱን መታገል ነው። ለምሳሌ የገዢ መደብ ባህልና ማንነት በሌሎች ውስጥ የማስረጽ ወይም ደግሞ በአገራዊ ብሔርተኝነትን ለማሳደግ ወይም ለማጎልበት ተብሎ የተደረጉ ክስተቶች የማንነት ፖለቲካን ወይም ደግሞ የማንነት የብሔር ማንነትን በተለየ መልኩ ችግር ውስጥ የከተተበት ሁኔታና ወይም ደግሞ ተጨቁነናል የሚሉ ማህበረሰቦች ባሉበት ሁኔታ ያንን በአግባቡ መደረግ ያለበትን እውቅና መስጠትና ሁለቱን ማስታረቅ እንጂ ይሄኛው እንዳልነበር በመቁጠር አሁን እርሶ በሚሉት አስተሳሰብ ሁሉንም ጠቅልሎ የመሄድ አዝማሚያ ነው የሚታየው ነው። እኔ ደግሞ ተጨቁነናል የሚለውን ነገር መጀመሪያ ካለመቀበል ነው የምነሳው። ምክንያቱም የተጨቆነው መላው ኢትዮጵያዊ ነው። ስርዓቶች ፊውዳላዊ ስርዓት ያለው ጭቆና ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉት ማህበረሰቦች ላይ አንድ አይነት ነገር የገዢ መደብ ባህል የሚባል ነገር የለም። በእኔ እምነት ወይም ደግሞ በእኔ አተያይ ባህሎች ይወራረሳሉ። ለምሳሌ የኦሮሞ ባህል በተስፋፋባቸው ቦታዎችና በያዛቸው ማህበረሰቦች ውስጥ ማንነታቸውን ጭምር እየጨፈለቀ ሄደበት ሁኔታ አለ። ታሪካዊ መገፋፋት ውስጥ የተለየ የተጨቆነ ማህበረሰብ የለም። ለምሳሌ ትግሎችን እንመልከት። ትግል የተጀመረው ከ1960ዎቹ በኋላ ነው። በተለይ ከመፈንቅለ መንግስቱ የ1960 መፈንቅለ መንግስት በአውሮፓ አቆጣጠር ነው ብዙ ጊዜ የሚመቸኝ። ከሱ በኋላ ነው የተፋፋመ የመጣው። እነማን ነበሩ ይታገሉ የነበሩት? እነ ዋለልይ መኮንን፣ ሌሎች በርካታ ነገሮች ጥያቄ ያነሱ የነበሩት እጅግ በተነከረ ሁኔታ። ለምሳሌ ገዢ መደብ ወጣ ተብሎ የሚታሰብበት አማራው አካባቢ ነው። ነገር ግን በተግባር መሬት ላይ ስንመለከት ስርዓቶቹን ለመገርሰስ በተደረገው ትግል ውስጥ ያለምንም ማጋነን ግንባር ቀደም ሚና ይጫወቱ የነበሩት እነዚህ ናቸው። ተማሪዎቹ ደግሞ በብሔረሰብ ተከፋፍለው አልነበረም። እርግጥ ብቅ ያሉ የብሔርተኝነት ስሜቶች ማቆጥቆጥ እንደጀመሩ እናያለን። ይሁንና የተጫነው የትኛው ነው? ምንድን ነው? ቋንቋ በተለያየ አጋጣሚ ተስፋፍቷል። የተስፋፋበት መንገድ ደግሞ በግፍ የተስፋፋ አይደለም። በንግድም የተለያዩ ጥናቶችን ማየት እንችላለን። ስለዚህ ምንድነው የተጫነው? ኦሮሞ ባህሉን የህዝብ ለህዝብ ማየት እንችላለን። በደርግ ስርዓት ውስጥ ትግሉ የፋመ የጋመበት ጊዜ ደርግ ስርዓት ነው። በደርግ ስርዓት የትኛው የብሔረሰብ ማንነት ነው ጎልቶ የወጣው? የትኛው የገዢ መደብ ባህል ነበረ ሌሎቹ ላይ የተጫነው? ትግሉ የተጀመረው እዚህ ውስጥ ነው፣ ደርግ ውስጥ ነው። ከደርግ በፊት የነበረው ገና ማቆጥቆጥ የጀመረበት ነው። እያበበ መጥቶ ከዛ በኋላ ደግሞ ህወሓት ናት 27 ዓመት የበላይነቷን ጭና ያኖረችው። ስለዚህ በዚህ ውስጥ የተደረጉ ትግሎች የገዢው መደብ ማንነት መጣብን ቢሉ በእኔ እምነት ልሰማቸው የምችልበት መነሻ የለኝም። ምን ስለሆነ ከፊት የሚቀመጥ ማህበረሰብ ነበር ወይ? ከኋላ የሚቀመጥ ማህበረሰብ ነበር ወይ? በመላው ዓለም ላይ እንደተደረጉ አይነት ትግሎች የሚደረጉ ትግሎች ነበር ወይ? በነገራችን ላይ ብሔርተኝነት ጤናማ የሆነው ብሔርተኝነት እኮ አሁን ዓለም አቀፍ ገጽታው እንደውም እየጎለበተ የመጣበት ሀገሮችንም በተለያየ መልኩ ኢቭን የዚህ የሊበራሊዝም ጽንሰ ሀሳብ ወይም ርዕዮትም በራሱ ይሄን ታሳቢ ያደረገ ራሱን የቻለ አቅጣጫ እንዲከተልም እየተገደደ ያለበት ሁኔታ ነው ያለውና የብሔርተኝነት የለም የተጨቆነ የለም በሚል አግባብ ነገሮችን በአንድ ላይ ደምድሞ ማየት የሚቻልበት ሁኔታ አለ። ከዚሁ ጋር ተያይዞ ቅድመ 83 ከ83 ዓመተ ምህረት አስቀድሞ በነበረችው ኢትዮጵያ ውስጥ በሁሉም አቅጣጫ ሀገራችን በነፃ አውጪ ድርጅቶች ስትናጥ ነበር። በዚያ ሰዓት ደግሞ የዚህ ብሔር ተኮር የሆነ የፌዴራላዊ ስርዓት አልነበረም። ደርግ ያን ይከተል አልነበረም። ስለዚህ
የሆነ ችግር አለ ማለት ነው። ነፃ አውጪ ድርጅቶች ሀገሪቷን ሲንጡ የነበረበት ምክንያት ታዲያ ምንድነው? ይሄ ባልነበረበት ሁኔታ ነው። በጣም ጥሩ። የተጨቆነ ማህበረሰብ ከሚለው ከመጀመሪያው ሐሳብ ልነሳ። ለምሳሌ አሁን ይታገሉ ነበር የሚባለው የአማራውን ገዢ መደብ ነው። በትክክል ደጋግመን የምንመለከተው የአማራው ጭቆና፣ አማራው ላይ ደርስ የነበረው በደል ከሌሎቹ ጋራ ተመሳሳይ የሆነ ነገር ነው። ስለዚህ ደርግን ለመጣል የተደረገው ትግል ላይ ብአዴንን እናያለን። መጀመሪያ ኢህዴን በኋላ ብአዴን ሆኖ ጎልብቶ የወጣውን እንመለከታለን። በዚህ ውስጥ መስዋዕትነት የከፈሉ ሁለተኛው መስዋዕትነት ከትግራይ ህወሓት ቀጥሎት ከፍተኛው መስዋዕትነት የተከፈለው በአማራው ልጆች ነው። በትክክል በተግባራዊ ደረጃ ካየነው ሌሎቹ እያቆጠቆጡ የነበሩና በስም የምናውቃቸው ናቸው ከኦጋዴን ነፃ አውጪ ግንባርና ከኦነግ በስተቀር እነዚህ አልፈው ሰርጸው የመጡ አልነበሩም። እና ማን ነው የመሰረታቸው የሚለው ላይ ነው የምመጣው። ትግሉ ለምንድን ነው ያልተደገፈው? ለምንድን ነው በስፋት ሰፊ ተቀባይነት አግኝቶ ረጅም ሰዓት ሊፈጅ የቻለው ብለን ስንመለከት አንደኛ ዓለም አቀፍ ኃይሎች የሚፈልጓቸው የብሔረሰብ አደረጃጀቶች አሉ። አንድን ሀገር ለማፍረስ የሚፈጥሯቸው ድርጅቶች አሉ። ቀደም ብዬ ለመግለጽ እንደሞከርኩት ኦነግንና ወያኔን የፈጠሯት ሻዕቢያ እንደሆነ በትክክል ለምሳሌ አስራት አብርሃም የትሮይ ፈረስና የባለፈረሱ ተልእኮ በሚል የጻፈው አለ። የህወሓት ቤተሰብ ልጅ ነው። ከትግሉ አካባቢ ነው የመጣው። ሙሴና ጃማይካ እንዴት አድርገው እንደፈጠሩት ኦነግና እነዚህን ደግሞ ኃይሎች የመሰረቷቸው ማን ናቸው ከሚለው መነሻ ሄዳለሁ። ለዚህም ነው ህዝቡ ተቀብሏቸው የብሔረሰብን ጥያቄ ይዞ የተነሳው እንትን በመንጋ የሚንቀሳቀሰው ካልሆነ በስተቀር አብዛኛው አይደለም። አብዛኛው በዝምታ ሄደበት ነውና ትግሉ አሁንም የማነሳው ነገር ምንድነው? አንድ ብሔረሰብ የጨቆነበት ሁኔታ አልነበረም። አንድ ብሔረሰብ የተጫነበት ሁኔታ አልነበረም። ስለዚህ የገዢ መደቡን ነው ብዙ ጊዜም ሰምታቸው ከሆነ ወያኔም ተነሳ የነበረው ወደ መጨረሻ ላይ አንዳንድ ቦታ ለማጠቀላቀል ብትሞክርም ገዢ መደቡን ከገዢ መደቡ ጋር ካልሆነ ከብሔረሰቡ ጋር ችግር የለብኝም ብለዋል። ያ ከሆነ የብሔረሰብ ጭቆና የለም ማለት ነው። ከብሔረሰብ ጋር ችግር ከሌለባቸው ኦነግም የሚለው ከብሔረሰብ ሳይሆን ከገዢው መደብ ነው። ወያኔ የምትለው ከብሔረሰብ ሳይሆን ከገዢው መደብ ነው። ብሔረሰቡ ደግሞ አሁንም ብናየው በኦሮሚያ ውስጥ ትግሉ በተደረገበት ጊዜ እየተገፋ ነው። መምህር በብሔር የተደራጁ አካላት ወይም ደግሞ ብሔርተኝነትን የሚያቀነቅኑ ኃይሎች መስመር አበጅተው ርዕዮተ ዓለም ቀርጸው ታግለዋል፣ አሸናፊም ሆነዋል። ማሸነፍ የቻለ መስመር ደግሞ በትክክል ምክንያታዊ እንደነበረ ደምድሞ መናገር ይቻላል። ምክንያቱም ጦርነትን ማሸነፍ የሚችለው ምክንያታዊ የሆነ መነሻ አስተሳሰብ ያለው አካል ስለሆነ፣ ስለዚህ መስመሩ ባሸነፈበት ሁኔታ ላይ የብሔር ጭቆናን መሰረት አድርጎ የተነሳ አካል ባሸነፈበት አግባብ የብሔር ጭቆና አልነበረም ብሎ ለመናገር አመክንዮ ይሄኛው ሚዛን አይደፋም። በጣም ጥሩ ነው። ሂትለር አሸንፏል። በጣም በርካታ ሀገሮችን ለ5 ዓመታት ተቆጣጥሮ የቆየበትና ዓለምን በከፍተኛ ደረጃ ያስቸገረበት ሂደት አለ ከ1939 እስከ 1945 መንግስቱ ኃይለማርያም አሸንፎ ሌሎችን ጸጥ አድርጓል። የኢሃፓን፣ የመኢሶንን፣ የአወሊን፣ የጫትን፣ የላታማን፣ የሴታማን የተለያዩ የኢማማን እንቅስቃሴዎች አኮላሽቶ በጉልበት ስልጣን ይዞ በጉልበት ማሸነፍና በፖለቲካ ማሸነፍ ይለያያል። ወያኔ በፖለቲካ አይደለም ያሸነፈችው። በጉልበትማ ከወያኔ በላይ ወይም ደግሞ ከኢህአዴግ በላይ ይቅርታ ለእንትኔ እዚህም ላይ በኋላ ስለምንነጋገር በጉልበትማ ደርግን የሚያህል አካል አልነበረም። በምንም መልኩ ኢህአዴግ ማሸነፍ የቻለው በህዝብ ተሳትፎና በህዝባዊ ቅቡልነቱ ህዝባዊ ውግንናው ነው ያሸነፈው ተብሎ ነው በተለያዩ ተመራማሪዎች የሚገለጸው። እኔ አሁን ተመራማሪዎቹ ማን ናቸው የሚለውን ጥያቄ እጠይቃለሁ። ህወሓት ያሸነፈችበት መንገድ ለምሳሌ ሃሮልድ ማርከስ በሚገባ ጽፎታል። ወያኔ መለስና ኢሳያስ እንግሊዝና አሜሪካ ሄደው ከተነጋገሩ በኋላ በተደረገላቸው ዓለም አቀፋዊ ድጋፍ የሶሻሊስታዊው ዓለም በመውደቁ እንጂ 16 ዓመት እኮ ከትግራይ መውጣት አልቻሉም። ራሳቸው ከሚደግፏቸው ማህበረሰብ ውስጥ 16 ዓመት መውጣት ሳይችሉ በአንድ ዓመት የሶምሶማ ያህል ሩጫ ሮጣው አዲስ አበባ የገቡበት ትልቁ ምክንያት ዓለም አቀፍ ጫናውና ደርግ የነበረበት አጠቃላይ ሁኔታ አማራ አካባቢ የነበረውን መሳሪያ ስላስፈታ፣ ኦሮሞ አካባቢም የተለየ ነገር ስለሚያደርግ የትኛውም ነገር ቢመጣ በዝምታ ውስጥ ማሳለፍ መሳሪያ ያዘን ኃይል እንዲያሸንፍ ማድረግና አሸንፎ መምጣት ትክክል አይደለም። ያም ደግሞ መስመር ትክክል ቢሆን ኖሮ በቀጠለው እንትን ውስጥ አይቀጥልም ነበር። እንደገና ትግል ቀጠለ እንደመጣ ማለት ነው። እንደመጣ በርካቶች ተሰው። ስለዚህ ቅቡል የነበረው ተቀብሎታል የሚባለው ማህበረሰብ ለምን መልሶ ታገለው ስንል ከመጀመሪያው አልተቀበለውም እኮ። ይሄንን ወያኔን ስትመጣ እኔ መምህር ነበርኩ፣ አናውቃትም፣ በሰይጣንነት ነው የምናውቃት። አሸንፋ መጣች እንጂ እኔ ተቀብያት አልመጣችም። በጣም በርካታው ማህበረሰብ ተቀብሏት አልመጣችም። ማን እንደሆነችም አይታወቅም። እንደገባች ወደ ክፋት ሄደች። ስለዚህ ያሸነፈችው የተሻለ አደረጃጀት ይዛ
የደርግ መረጃዎች እየተሰጧቸው ሰራዊቱ በነበረበት ሁኔታ እንዲመታ እየተደረገ ለምሳሌ የሽሬ ላይ የተደመሰሰው 4 ክፍለ ጦር 4ኛ ክፍለ ጦርን ጨምሮ በፍጹም በሳቦቴጅ የተደረገ ነውና ሰራዊቱ ተስፋ እንዲቆርጥ የሚያደርጉ በገንዘብ የሚሸጡት ኃይሎች መምጣታቸውና ማሸነፋቸው አሸነፉ ቢያልወስድም አላሸነፉም። በመሳሪያ ማንበርከክና የሰዎችን ልብ ገዝቶ ማሸነፍ እጅግ የተለያየ ነው። መጀመሪያ የተናቃታለን ወያኔ በመሳሪያ ማንበርከክ የተሳነው እሺ፣ ወደሱ እንመጣለን። በመጽሐፍ ውስጥ የተጠቀሱ ጉዳዮችን አንስተን እናወራለን። ግን ከዚህ አስቀድሞ የወያኔ መልክ አረዳዶት የርሱ እንዴ ምንድነው? ማለት ወያኔ ማለት እኮ ለነጻነቱ የሚታገል ህዝብ ነው። ዛሬም ነገም ከነገ ወዲያም አንድ በነጻነቱ የሚመጣበት ማህበረሰብ ከትግል ወደ ኋላ ማይልበት ሁኔታ ባለበት አግባብ ላይ ወያኔ ብሎ ገለጻ በራሱ ተገቢነት አለው ወይ? በተለይ በየመድረኮቹ ላይ እርሶ ሲያወሩ ንግግሮ ሁሉ መቻቻልን፣ ፍቅርን፣ ከጥላቻ መራቅን የሚመስል ነገር ዋሽቶ ማስታረቅን ጭምር አሁን በዚህ በስዊድን መድረክ ላይ ይመስለኛል እሱን ተመልክቻለሁ። ነገር ግን መምህር ታዬ በተለይ በጣም በተደጋጋሚ የሚገልጿቸው አገላለጾች ወደ አንድ ማህበረሰብ ላይ ሌላ ጥላቻ እንዲኖር ወይም ደግሞ ዋሽቶ ማስታረቅን ደግሞ የሚሰብክ አካል ኢቭን ወያኔ ራሷ በርሷ አገላለጽ ራሱ እንበላቸውና ሺ ጊዜ አጥፍተው ቢሆን እንኳን በዚህ መልክ መገለጽ አለባቸው ወይ? እንደዚህ ነው ወይ ስብከቶትና በተለይ ደግሞ የምንኖረውና የምንሆነውንም ተቸግረናል የሚሉት ነገር አለና ለምንድን ነው እርስዎ የሚናገሩትን መሆን የተሳኑት ለወያኔ ሲሆን? በጣም ጥሩ። ናዚ ማለት ትርጉሙ ናሽናል ሶሻሊስት ፓርቲ ነው። ወያኔ ማለት ትርጉሙ በአንድ ላይ ሆኖ መነሳት፣ ወጣቶች ለአንድ ዓላማ ሲነሱ ወይም ደግሞ መታገል ነው። ከትርጉም አንፃር ናዚም ችግር የለበትም። የናዚ አክሮኒም ወደ እንግሊዝኛው ሲመለስ ናሽናል ሶሻሊስት ዲሞክራቲክ ፓርቲ ነው። ናሽናል ሶሻሊስት የሆነ ደግሞ ሁሉም ሰው እኩል ነው የሚል ነው። መሬት ላይ የሚያደርገው ነገር ግን በጣም የተለየ ነው። ወያኔን ለምንድን ነው በእርቅ ውስጥ የምታነሳት ካልከኝ ወያኔ አሁንም ስላላቆመች ነው። ማንም የኢትዮጵያ ሕዝብ እንደሚገኘው ምንድነው ማረጋገጫውት? ወያኔ የሚባለው አለ ወይ? አሁን በደንብ አለ። ማን ነው ወያኔ? ወያኔ ማለት ህዝባዊ ወያነ ሓርነት ትግራይ ህወሓት እያልን ነው እናውራ። እንደሱ አሁን በፎርማል ስሙ የራሴ አረዳድ አለኝ። በፎርማል ስሙ በእንግሊዝኛው ቲፒኤልኤፍ ነው፣ በአማርኛው ህወሓት ነው፣ ህዝባዊ ወያኔ ሓርነት። እኔ ግን ወያኔ የምልበት የራሴ የሆነ ምክንያት አለኝ። ምክንያቱም ጥላቻ አለቦት ማለት እኮ ነው። አሁን በስሜት ሆነ የምንረዳው እርስዎ የሚያደርጉት ንግግር ዲስኮርሶችን ተመልክቻለሁ። በነገራችን ላይ ብዙ መድረኮቹን እዛ ላይ ከጥላቻ እንድንርቅ ሀገራዊ ፍቅር እንዲኖረን እርስ በርስ እንድንተባበር እንድንተጋገዝ ነው። ለወያኔ ሲሆን በእርሶ ገለጻ ነው። ለህወሓት ሲሆን ለምንድን ነው ማይሰራው? ያልተረዳነው ነገር ምንድነው? ወያኔ ራሱ ወያኔ ብሎ ነው የሚጠራው። ራሱ የወያኔ አባላት ወያኔ ነኝ ብለው በተለያየ መድረክ ላይ እነማስቲ ለምሳሌ ሁሉም የወያኔ አባላት በሙሉ ምክንያቱም አውቀዋለሁ፣ አብሬያቸውም ነበርኩኝ። ስለዚህ ወያኔ ብለው ራሳቸውን የሚጠሩት ህዝባዊ ወያኔ ሓርነት ትግራይ ባጭር ስሙ ወያኔ ነው። እንትናቸውን ጽሁፋቸውን ወያኔ ነው የሚለው። ራሱ መጽሔታቸው የህወሓት ልሳን ወይን ነው የሚለው። ስለዚህ ዋናው ነገር ስሙ አይደለም፣ የስሙ ትርጉም ቅድም እንዳልኩት ነው። እኔ ኮንቴክስቱ ግን አውዱ አገላለጹ ውስጥ ከባድ ጥላቻ አሁን የናዚ ፓርቲ ውስጥ ከፍተኛ ጥላቻ ቢኖረኝ ፓርቲው ላይ ጥላቻ አለኝ። የናዚ ፓርቲን ያህል የናዚ ፓርቲን ደግሞ ዘመን ቢያልፍም ልትወደው አትችልም። ስለዚህ በተመሳሳይ ህወሓት ላይ ጥላቻ አለኝ እስከሚያቆም ድረስ ወደ እርቅ መጥቶ ወደ ይቅርታ መጥቶ ኢትዮጵያን ህዝብ ይቅርታ ጠይቆ ልክ ገዢው ፓርቲ እሱ ላይ ያለው ክፍፍል እንዳለ ሆኖ ይቅርታ ጠይቆ በሰላማዊ መንገድ ሰላም ለመፍጠር የሚሄድ ጥላቻን በውስጡ የሚያሳድር አካል ወያኔ ፍቅርን እንዴት ይሰብካል? ወያኔ ነው ጥላቻ የሆነ አንድ እንደውም ምንድነው ፍቅር ያሸንፋል የሚል አንድ እንትን አቋቁማቸዋል። ማህበር አላችሁ። ፍቅር ያሸንፍ ዘንድ ደግሞ ትልቅ አምባሻ ጋግራችሁ መቀሌ ላይ ልትቆርሱ እንዳሰባችሁም የሆነ መረጃ ተመልክቻለሁ። ትክክል። የእርሱ ውስጥ ጥላቻ ኖሮ ምን ያደርጋል አምባሻ?